ሙጂብ አሚኖ የኢማ አዋርድ 2025 የአመቱ ከካፊሮች የተኮረጀው የሙስሊሞች አዋርድ ምን ያክል ማጭበርበርና ምን ያክል ሌብነት እንደነበረበት በዚህ ቪዲዮ ማሳያችሁ ይሆናል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ሰሞኑ ከትናንት ወዲያ ነው አይቲን ትናንትና ሙስሊሞች አዋርድ ብለው ወንድና ሴት ደባልቀው ከዛ በኋላ ሴቶች እያሉ የካፊሮችን ሱና ኮቴ ለኮቴ የተከተሉ እኛ ሱልጣን ነን ብለው ወጣቶችን የሚያጠሙ ኢኽዋኑል ሙስሊሞችን ተጋብዘው የተለያዩ ነገራቶችን ሲያደርጉ ተመልክተናል። መልእክተኛ አለይሂ ሰላቱ ወሰላም ሰሂህ በሆነ ሐዲሳቸው ላይ ከህዝቦች የተመሳሰለ ማለትም ከካፊሮች የተመሳሰለ ከነሱ ነው ብለዋል። እንዲሁም ደግሞ ከነሱ ጋር መመሳሰልን ፈጽሞ ከልክለዋል። የተወገዘ ተግባር ነው። ዛሬ ላይ በየአመቱ የሆነ የፊልም ኢንዱስትሪ ላይ የአርቲስቶች ውድድር አዋርድ ያዘጋጃል። ሙዚቃ ዓለም ላይም በተመሳሳይ የሙዚቃዎች አዋርድ ይዘጋጃል። እንዲሁም በዓለማዊ ህይወት ላይ በተለያዩ ነገራቶች ላይ ጋጠወጥ የሆኑ ሰዎች የቲክቶክ ክሬቲቭ አዋርድ ተብሎ እነሱን ይሸለማሉ። ልክ እንደዛው ደግሞ እኛ የሰዎችን ኢኽላስ የሚሰሩትን ነገር ለአላህ መሆኑና አለመሆኑ እናውቃለን። አንደኛ እንትና ነው፣ ሁለተኛ እንትና ነው እያሉ የሙስሊሞች አዋርድ ብለው እያዋረዱን ይገኛሉ። ታዲያ በዚህ አዋርድ ላይ ምን ያክል ማጭበርበር እንዳለ እንዲሁም የሚተዋወቁ ሰዎችን ዝም ብለው እንዴት እንደሚሸልሟቸው የማሳያችሁ ይሆናል። የመጀመሪያው የአመቱ የፌስቡክ ተጽዕኖ ፈጣሪ ተብሎ የተሸለመው ወንድም ሙጂብ አሚኖ ነው። በእርግጥ ጥሩ ነገር ይሰራል። ነገር ግን ዘንድሮ ምን ሰራ ማለትም ያለፈው 2017 ላይ የሰራው ነገር የለም። ከዚህ ይልቅ የሰራው ማን ነው? ሙራድ ታደሰ ነው። የመረራችሁን ቢሆን ዋጡ። ስለ አክሱም ሙስሊሞች፣ ስለ ጉንችሪ፣ ስለ ተለያዩ ነገራቶችን እየተናገረ ነበረ። ሰፊ ትንተና እየሰጠ ነበረ። መረጃዎችን እያቀረበ የነበረ ፌስቡክ ላይ ሙራድ ታደሰ ነው። ይህ መራራ ሀቅ ዋጡት። ነገር ግን ሙራድ ታደሰ ለምን አልተመረጠም? ምንም መናገር አያስፈልገኝም፣ ግልጽ ነው። ግን እስቲ ሙጂብ አሚኖ የተሸለመበትን ፕሮግራም እንየው እስቲ ማን እንደሸለመው። ሙጂብ አሚኖ የኢማ አዋርድ 2025 የአመቱ ምርጥ የፌስቡክ ተጽዕኖ ፈጣሪ ወንድ ዘርፍ አሸናፊ ይሆናል። ሙጂብ አሚኖ እዚህ ጋር አስተውላችሁ ከሆነ የሴቶችን ጩኸት ጉሮሯቸው ተሰንጥቆ ማለት ነው ከንፈራቸው እስከሚለጠጥ ድረስ ነው የደረሱት። እንዴት እንደሚጮሁ ማለት ነው። ይህ ሸሪዓው የጠበቀ ኢስላሚክ አዋርድ ነው ይላሉ። ተመልከቱ። አንድ ሰው ለአላህ ብዬ ሰርቻለሁ እያለ ነው አንተ የምሰራው ነገር እናቃለን ተብሎ እንዲህ የተደረገ ማጭበርበር። አንድ ማጭበርበር። ሁለት ደግሞ ላሳያችሁ። እስማኤል ተክሉ የምትመለከቱት ወንድም ማለት ነው መስኮት ቲዩብ የሚል የዩቲዩብ ቻናል አለው። የአመቱ ተጽዕኖ ፈጣሪ ዩቲዩበር ተብሎ ተሸለመ። እንደምትመለከቱት ማለት ነው። በጣም ነው ያሳቀኝ። ይህ ልጅ ይገባዋል ወይ? በፍጹም አይገባውም። ለዚህ ደግሞ አንድ ማስረጃ ብቻ በቂ ነው አይደለም? ህሊና ያለው ሰው የምታስታውሱ ከሆነ 4 ወር ወይም 5 ወር አካባቢ አደም ተክሎ የተባለን ግለሰብ ስለወለድ ወለድ መብላት ችግር የለውም የሚል ሂጃብ ለሴት ልጅ አስሉ ለነቢዩ አለይሂ ሰላቱ ወሰላም ሚስቶች እንጂ ለሌሎች አማኝ ሴቶች አይደለም ብሎ እየተናገረ ነበረ። ማን? አደም። ይህም አልበቃም ብሎት መስኮት ቲዩብ እስማኤል ተክሌ ነው ምናምን የተባለ ወንድማችን ጋር ቀርቦ ሙዚቃ ይቻላል አለ። ማን? ለዩቲዩብ
ቪው ብሎ ማለት ነው። ይህን ያደረገ ግለሰብ በኡማ መካከል መለያየትን፣ ሰዎችን ወደ ብዥታ እንዲፈጠር ያደረገን ግለሰብ የዓመቱ የዩቲዩብ ተጽዕኖ ፈጣሪ። ምንድነው ተጽዕኖ ፈጣሪ? አላህ በማመጽ ላይ ተጽዕኖ ፈጣሪ ብሎ መሸለም ተጀመረ ወይስ እንዴት ነው? የዓመቱ ምርጥ የቴሌቪዥን ፕሮግራም ተብሎ ደግሞ ኸሚስ ፕሮግራም ተመረጠ። ከዛ ደግሞ አንዱ መዲና ላይ ነብዩ አለይሂ ሰላቱ ወሰለም በአካል እንዲያያቸው ብሎ እየቀጠፈ ምን ፕሮግራም ላይ? ኸሚስ ፕሮግራም ላይ የተለያዩ ነገራቶችን ቱ ዘ ፖይንት መረጃዎችን እያመጣን ከዚህ በፊት ዳሰናል። መለስ ብላችሁ ኸሚስ ፕሮግራም እና ጥንቁልና ብዬ የሰራሁትን ቪዲዮ መመልከት ትችላላችሁ። ስለዚህ ይህን ጥፋት ምን ተብሎ ቀረበ? የዓመቱ ምርጥ የቴሌቪዥን ፕሮግራም ተባለ። ከነዚህ ቴሌቪዥን ዛዊያ ዛዊያና ሚንበር ቲቪ፣ ነጃሺ፣ ቢላል ቲቪ ምናምን ነው ያለው። ነሲሃ ቲቪ ለምን ተውት? የምር እነዚህ ሰዎች አካታች ከሆኑ ለምንድን ነው የተውት? ክሊር ነው በቃ። ምክንያቱም ደግሞ ቢዳ ነው፣ ሽርክ ነው ብሎ ስለሚያስተምረው ሌላ ነገር ስለሌለው ነው። የታወቀ ነገር ነው። ሌላው በጣም የሚገርመው ምንድነው የዓመቱ ምርጥ ዳዋ ያደረገ በቃ ትክክለኛ ሸሪዓ በጠበቀ መልኩ ተብሎ የተሸለመ ልጅ በቲክቶክ የዓመቱ ምርጥ እስላማዊ ትምህርት ሰጪ አሸናፊ። እንግዲህ በመጀመሪያው ዓመትም አፍሪኮች ወደ ማየት ወደ መሰለኝ 50 ሺህ በአመት የተወሰነ ቪዲዮ ነው የሰራው። በእነዚህ ቪዲዮዎች ላይ አንድን ቀን ተውሂድ ሲያስተምር አይተነው አናውቅም። ከዚህ ልቅ ምንድነው ስለ ዩሱፍ ታሪክ ተብሎ ሰነድ አልባ ሰነድ የኋላ ኪስ የሆኑ ነገራቶችን በታሪክ ክላሲካሊ ያደረጉ ከዛ በኋላ እያቀረቡ ይሄማ ምርጥ ዳዋ ነው ያደረገው አሉ። ነገር ግን ያደረገው ዳዋ እኮ በሚዛን ላይ ሲቀመጥ የተቀጠፈ ሐዲስ ነው። በነብዩ አለይሂ ሰላቱ ወሰለም ላይ ማዋሸት ምን ያክል ከባድ እንደሆነ ሁላችን ግን ሰውስ አላዋቂ ነው። ይህን ነገር እንዴት ነው ልክ ነው ወይ ብሎ መረጃዎችን ሰርች አድርጎ የማየት አባዝ የለውም። ዝም ብሎ ጭፍን ተከታይ ነው። አሁን ጭንቀት ውስጥ ነው አይደለ? ነብዩላህ ዩሱፍ ያዕቆብ እንዲ ያደረጉ የተቀጠፈ ሐዲስ በነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ እንዲ ብለዋል ነብዩ አለይሂ ሰላቱ ወሰለም ብሎ ሲናገር ሰማ ነው። ተፍሲር ላይ የሌለ ሰነድ አልባ የሆኑ ነገራቶችን ወይም ደግሞ የእስራኤል የተለያዩ ተፍሲር ሲጀመር የታሪክ እንትን ነው። ከዛ በኋላ መጨረሻ ላይ ተፍሲሮችን የራሳቸው አቋም ያስቀምጣሉ ወይም ደግሞ ትክክለኛ አቋም። ከዛ የእስራኤሎችን ታሪክን እያመጣ እንዲ ብሎ ያወራል። ከዛ ምናምን ነገር ይባላል። ምክንያቱም ህዝብ ያያቅ። አሁን እነዚህ ሰዎች ናቸው። በጣም የሚገርመው ደግሞ ይህን ቪዲዮ ተመልከቱ። ተጽዕኖ ፈጣሪ የሙስሊም ሴት ግጥም ነው ምናምን ነገር ተብሎ እየቀረበ ነው። ስለ እስልምና ምናምን መጽፈናል። ግን ካለባበሷ ቻፕስቲክ አድርጋ የተለያዩ ነገራቶችን አድርጋ ምን መድረክ ላይ ቀርባ አላሁመ ሰሊ እያለች ነው። እንመልከታት። አቲካ አህመድ አሊ አቲካ አህመድ አሊ በፌስቡክ ተጽዕኖ ፈጣሪ ሴት ዘርፍ የኢማ አዋርድ 2025 አሸናፊ ናት። አቲካ አህመድ አሊ ቢስሚላህ አልሐምዱሊላህ ረቢል ዓለሚን اللهم صل وسلم وبارك على سيدنا ومولانا اللهم صل وسلم وبارك على سيدنا ومولانا محمد وعلى آله። እንግዲህ እንደተመለከታችሁት በስርዓት እንኳን ሂጃብ ያላደረጉ ጆሮአቸውን የጆሮ ጌጣቸውን እያሳዩ መድረክ ላይ የወጡ ወንዶች ፊት መድረክ ላይ የወጡ እያወሩ ከዛ በኋላ ተጽዕኖ ፈጣሪ ናቸው። እነዚህ ሰዎች ለእስልምናና ለሙስሊሞች ሰርተዋል ተብሎ የተለያዩ ነገራቶችን ይደረግላቸዋል። እኔ ባጭሩ መነግራችሁ ነገር ምንድነው የኢኽዋን አካሄድ ይህ ነው። ወጣቶችን የሚሰበስቡበት መንገድ ነው። በነገራችን ላይ ወጣቶችን በተለያዩ መንገዶች ይሰበስባሉ። እዛ ላይ ያሉ ሰዎች በአጠቃላይ አቂዳቸው ብትሉ አንድ አይደለም። ለምሳሌ በድሩ ሁሴን ዋሪዳን እኔ በጣም የምወደው ነሽዳ ነው ብሎ እንትን ያለው ላይ ሙርኩዝ ያሉ እነ መሐመድ ሲራጅ አይዋደዱም። ሁለቱም ተጣልተዋል። ይሄ ፋክት ነው፣ የምናውቀው ነገር ነው። ዋሪዳና ሙርኩዝ ለምንድን ነው የተለያዩት? የሽርክ መናኸሪያ ነው አብዛኛው ጊዜ ዋሪዳ ያሉ ግጥሞች ማለት ነው። ያ ግጥም ምን ተደረገ? የዓመቱ ምርጥ
የህብረት ነሽዳ ምናምን ብሎ የሙዚቃ መሳሪያ ያለበት አላህ ያሳያችሁ ማን ሸለመ ያ መድረክ ላይ እኔም እኮ ይህን ነሽዳ መወደው ነሽዳ ነው አለ ማን በድሩ ሁሴን እኔ አይደለሁም ያልኩት ያለውን ራሱን እንስማው እኔ ላይ አትናደዱብኝ ብዬ ነው እሺ ወደሱ ቪዲዮ እዛ ላይ የወደው ነሽዳ ነሽነው የአመቱ ምርጥ የነሽዳ ስራ ኑራምባ የአመቱ ምርጥ የነሽዳ ስራ ኑራምባ የዋሊዳ ፕሮቶኮል ሙሽሪክ ኳድር ካርቦናት ኑራምባ የኢማ አዋርድ የአመቱ ምርጥ የነሽዳ ስራ አሸናፊ ሆኗል። ወከፍል ሞራል ኑራምባ አሸናፊ ነው። እጅግ አድርገን እናመሰግናለን። እንግዲህ ኡስታዝ በድሩ ሁሴን ያለውን ሰምተናል። ዋሪዳ ላይ በጣም በርካታ ነገራቶችን ሲደረጉ ነበረ። ከዚህ በፊት እክትላጡ ምናምን እንዳለ ሁሉ መሐመድ የተባለ በነቢዩ አለይሂ ሰላቱ ወሰላም ስም እያላገጡ ሹሩፓውን እንዲህ የሆነ ቅንድቡ እንዲህ የወረደ ተብሎ መስኮት የሚመታ አይነት ግጥም እየገጠሙ ከዛ በኋላ እያሾፉ ነበረ። ይባስ ብሎ ደግሞ መዲና ጠሩኝ ያ ነቢና ካልጠሩኝማ ዘንድሮ ለኔ መላ የለኝምና እያሉ ግጥም ላይ እየተወዛወዙ የነበሩ ሰዎችን በሽርክ ነሽዳ ዛሬ ሰዎች እየተሸለሙ ነው። ወናውዙ ቢላ የውላችሁ የቢዳ መጨረሻ ይህ ነው። ነሽዳ በአላህ ላይ ማጋራት ከአላህ ውጪ ተጣራ ተብሎ ግጥም ላይ እየተዘፈነ ያን ነገር እውቅና መስጠት ማለት የአላህን መብት ለፍጡራኖችን አሳልፋችሁ ስጡ ማለት ነው። ደግሞ ትልቅ ዙልም ነው። ዱንያችሁም አኺራችሁም የሚያሳጣችሁ ነገር ነው። በዱንያ ላይ የተረጋጋ ህይወት እንዳትኖሩ ያረጋችኋል። በአኺራ ላይ ደግሞ ዘላለማዊ የሆነ መንግስተ ሰማያት ወይም ደግሞ ጀነትን ያሳጣቸዋል። እና ወንድምና እህቶች ከእንዲህ አይነት ነገር ራቁ። የኢኽዋነል ሙስሊሚን ዋነኛ ፐርፐዝ ድመቱም አህያውም ውሻውን ከርከሮም አንድ ላይ መሰብሰብ ነው። ችግር የለባቸውም። እነሱ የሚፈልጉት ምንድነው? ብዛት ነው። ከብዛት ጥራት የሚል መርህ የላቸውም። ከሚታወቅበት ዋነኛ መርሆች መካከል በተስማማንበት እንስማማ፣ በተለያየንበት ደግሞ ውዝር እየተሰጣጣን ላሽንባዋል የሚል መርህ አላቸው። ይህ አደገኛ የሆነ መርህ ነው። አላሁ ሱብሓነሁ ወተዓላ በመልካም እዘዙ በመጥፎ ደግሞ ከልክሉ ብለዋል ነብዩ አለይሂ ሰላቱ ወሰላም። ከናንተ መጥፎ ሲሰራ ያየ ሄዶ በእጁ ያስቆመው፣ ያልቻለ በምላሱ ይናገር፣ ያልቻለ ደግሞ በቀልቡ ይጥላ ወይም ደግሞ ከቦታው ይራቅ ብለዋል። ታዲያ ዛሬ ላይ ኢኽዋነል ሙስሊሚን እያደረጉት ያለው ያ ነው። አህባሽ ሱፍያ የተለያዩ ኢኽዋን ተሰብስበው አቂዳቸው ግን የተለያየ ነው። ከኢሻ ሰላት በኋላ አንድ ያለ ማህረም ሴት ልጅን ከቤቷ እንድትወጣ ማድረግ ምን የሚሉት ነው? ለዛው ደግሞ በእስልምና ስም ዱንያዊ ነገራቶች እኮ ልትወጣ ትችላለህ፣ ግን እስልምና ሙስሊሞችን በተመለከተ ግን እንዲህ አይነት ነገር ማድረግ ምን የሚሉት ነው? ሁለት ደግሞ ኢቭን ባክግራውንድ ክላስ ሳይቀር ስክሪን ሳይቀር የሚያሳዩበት ስክሪን ሳይቀር ከዚህ በፊት ከ3 ወር ወይም ደግሞ ከ5 ወር በፊት የተደረገው የቲክቶክ ክሬቲቭ አዋርድ ነው ያስታወሰኝ። ተመሳሳይ የሆነ ይዘት፣ ተመሳሳይ የሆነ ባክግራውንድ ክላሲካል፣ ተመሳሳይ የሆነ ያሸላለም ስርዓት ላይ አንድ እንግዳ ያወጡትና የክብር እንግዳ ሸልም ይባላል። እዚህም ኢስላሚክ ላይ የክብር እንግዳ ሰንበዲ ኡስታዝ ተብሎ ይቀመጣል። ከዛ ከካፊር ጋር መመሳሰል አይደለም? ይህን አላህን አትፈሩ። አንዳንዶቹ ደግሞ ዜና ምናምን ተብለው የተሸለሙ ሰዎችን ሀይቃ እናቃቸዋለን። ዜናቸው ሶርሳቸው ራሱ ማለት ነው ትክክለኛ ሶርስ አይደለም። እኔ እውነት እናያገር ከተባለ ቲክቶክ ላይ ትክክለኛ ዜና የሚያቀርበው ዳውድ የተባለ ወንድም ነው። አይ ቲንክ እኔ ይመቸኛል። አብዛኛው ጊዜ ዜናዎች ትዊተር ላይ ብቻ አንብቦ አይደለም የሚመጣው፣ የራሱ ትንታኔ ይሰጣል፣ መፍትሄዎችን ያስቀምጣል፣ እንዲሁም ይከሰታሉ ያላቸው ነገራቶች እዛ ጽሁፍ ላይ ተንተርሶ ሀሳቡን ያስቀምጣል። ሰበር ዜና በእንትን እንዴት ተካሄዶ ነበረ ምናምን ነገር። ከዛ ተመልሶ ምን ይላል? ኡስታዞች እኮ ይልና ኡስታዞች እኮ የሶሻል ሚዲያ ላይ ኡስታዞች ሲመክሩ ሰዎችን ሲያጠፉ አንድ ሰው ተመልሶ ያውቃል ብሎ በሌላ ቪዲዮ ይሰራል። ነገር ግን ይህ ሰውዬ ዜና አቅራቢ አይደለም። ኦኬ፣ ውሸት የሆኑ ዜናዎችን ሰርቶ ያመጣበት ላሳያቸው እችላለሁ።
ለምሳሌ ታስታውሳላችሁ አንድ ከድጃ የተባለችን ታዋቂ ፌመስ ቲክቶክ ላይ ኢንስታግራም ላይ ምናምን ትታወቃለች እና ጸጉሯን ለቃ ምናምን ወጣች። ስትወጣ ጊዜ ህዝብ ያቅም ከዛ ምን ተደረገ? ጓደኛዋ ናት እሷ በማታቀበት ሰዓት ጸጉሯን ስታበጥር ምናምን ነገር ቪዲዮ የቀረጸችባት ክርስቲያን ጓደኛ ነበራት። ከዛ በኋላ ክርስቲያን ጓደኛዋ ቪዲዮዋን ለቀቀችው እንጂ እሷ አይደለችም። እና ጓደኛችሁን አትመኑ። በተለይ ደግሞ ሙስሊም ወይም ደግሞ ሴቶች አጠገብ ሆናችሁ አትቀረጹ ጸጉራችሁን። የሆነ ሰዓት ስትጣሉ ጊዜ እንደ ከድጃ ፖስት ይደረጋል ብሎ አንዱ ሰራ። እኔ ሳኩኝ። በቃ ይሄ ሶርስ የኋላ ኪስ ነው፣ ምንጭ የኋላ ኪስ ነው። ከድጃ የምትባል ራሷ ነው የምታረገው። ስቲል እስካሁን አካውንት ኦፊሻል በሆነ በራሷ አካውንት ፖስት ታረጋለች። ታዲያ እነዚህ ሰዎች ናቸው አሁን ትክክለኛ አይ በቃ ማያቅ ሰው አታለሉት። ትዊተር ላይ እያነበው ኤክስ ላይ እያነበው ቴሌግራም ላይ የተጻፈን ነገር እያነበቡ ማምጣት ይሄ በጣም የሚያስቅ ነገር ነው። ለዚህ ነው ሙራት ታደሰ ቢያንስ መረጃዎችን ከቦታው ነው የሚያገኘው። እዛው ይደውላል። ከዛ በኋላ ማንም ሰው ስለዛ ጉዳይ ሳያወራ ፈጥኖ ያን ያደርጋል። ሙጂብ አሚኑ ግን በዚህ አመት ያን ሲያደርግ አይተነዋል። ከዚህ ኢድ አደባባይ ማለት ተጽዕኖ ፈጣሪነት ነው። መስለሃና መፍሰዳው ሳያመዛዝኑ ዝም ብሎ በስሜትነት መጋለብ ይህ የእስልምና አስተምሮት ነው? በፍጹም አይደለም። ስለዚህ ተጽዕኖ ፈጣሪነት ማለት ይህን አይደለም። አላህን ፍሩ። የአመቱ ምርጥ ቴሌቪዥን እንትን ነሲሃ የመሰለ እያለ ነሲሃ የመሰለ እስቲ ነሲሃ ስለ ተውሂድ ነው የሚያስተምረው። 124,000 ነቢያቶች እዚች ምድር ላይ የተላኩበት ዋነኛ አንኳር ነጥብ ለተውሂድ ነበር። ነብዩ አለይሂ ሰላቱ ወሰለም ለ13 አመት የተጣሩት ምንም ነገር ሳይጣሩ ተውሂድ ብቻና ብቻ ነበር። ታዲያ ወደዚህ ወደ ትክክለኛ አቂዳ ወደ ትክክለኛ መንሃጅ የሚጣራው ነሲሃ ቲቪ ላይ ውድድሩ ላይ ራሱ አላቀረቡትም። ከዛ እኛ እኮ ይላሉ። ስንት ዩቲዩበር አለ፣ ምርጥ የሆኑት ዩቲዩበሮች አሉ አይደል? ግን የፊትና በር የሆነው ሰማሃር ማነው እስማኤል ተክሊ ነው ምናምን እሱ መስኮትዩ ተሸልሞታላችሁ። ወናውዝ ቢላ። በጣም የሚያሳዝነው ደግሞ እህቶች ምሽት ከ2 ሰዓት በኋላ ያለ መህረም እንደፈለጉ እንዲሆኑ እያደረጋችሁ ነው። ኦኬ፣ ለተለያዩ ወንጀሎች በር እየከፈታችሁ ነው። ለተለያዩ ወንጀሎችን ሰበብያ የሆናችሁ ነው። አላህ Subhanahu Wa Ta'ala ለመልካም ነገር ሰበብያ ከሚሆኑ ውድ የአላህ ባሪያዎች ያደርገን። ይህን አዋርድ በተመለከተ ቪዲዮዎች በስፋት ሳገኝ ጊዜ ዲቴል ገብተን በሰፊው መልኩ የምዳስስላችሁ ይሆናል። ለዛሬ ይህን ካልኳችሁ እንግዲህ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰላ አላ ነቢና መሐመድ ወአላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።